አንተ ሄደሽ ምንድነው ላትመለስ ነው እንደምትሄደው? ላትመለስ ነው ምን ማለት ነው? አይደለም ለሳያዝን ሳይሆን ያው እኔ ማልመለሰው እናንተ ሀገር ካናዳ ስገባ ብቻ ነው። ቀልዳለህ እንዴ? ያኔማ ሁላችንም ምንም የመመለስ ሐሳብ የለም። ስማግድ ነው። አረ ምንድነው መኪናው ቆየኩ። ሰላሚና እንዴት ነሽ ታዲያ? እንዴት ናችሁ? አለን ደህና ነን። እኛም ደህና ነኝ። በል ስላንተ አንዴ ተጠይቁ። ደህና ነን ለማለት የግድ መጠየቅ አለብን? ቢሆንም ያልተጠይቀውን አትመልስ። እማ ምንም አታስቢ። ከኔ ጋር እኮ ምንም የሚያገናኘው ነገር የለም። በሆነም ልጄ ወንድ ልጅም ቢመባልን አይሆንም። ቢሆንም እናቴ አታስቢ፣ በእኔ ሆነብሽ። እሺ እኔ ራሴን ማዝናናት ብቻ ነው የምፈልግ። አንቺ ካልሽ እሺ የኔ ልጅ በሰላም ገቡ። እሺ እናቴ ቻው፣ ደውልሻለሁ። ና በዚህ በኩል አቅፌ ላስገባሽ። ኧረ ብርድ ይቀርብ። ለምንድን ነው ሴት በሞላበት ሀገር እኔም ብርድ የሚያቅፈኝ? እሱ መልክና ጸባይ ስለማያይ ይሆናል። ኧረ እባክሽ ጓደኛሞች ነን። ለብዙ ጊዜ አንድ መስሪያ ቤት ውስጥ ሰርተናል። ያው በአንድ አይነት ሙያ ላይ ብንሰራም ሁላችንም የተለያየ ባህሪ ነው ያለን። አሁን ላይ የብዙ ጊዜ ህልማችን የሆነውን ወደ ካናዳ የመሄድ ምኞታችን ተሳክቶልናል። እናም አንድ ላይ ከሀገር ከመውጣታችን በፊት አንድ ቦታ ላይ ሄደን ቆንጆ ጊዜ ለማሳለፍ ወስነን ይኸው እየወጣን ነው። አረባ ካንተ ሰውዬ ውጣ፣ መኪና ቆሟል። አንተ አስክርም ብለህ መጽሐፍ ማንበብ ትደጋግማለና እኔ እዚህ ቆሜ መቅረት አለብኝ እንዴ? ያው እዛ ስንሄድ አይታወቅም ብዙ ልንቆይ እንችላለን ብዬ እኮ ነው አንዳንድ መጽሐፎችን መያዝ የፈለኩት። ቆይ ግን አንተ ለጥሞና ጊዜ እንደሄደው ለመዝናናት ነው? ለሁለቱም በአንድ ድንጋይ ሁለት ወፍ ማለት ይሄ አይደል እንዴ? ቆይ ግን አንተ ከዚህ ውጭ ልብስ አትይዝም እንዴ? ያው አንተ እንዳልከው የምንቆይበት ጊዜ ስለማይታወቅ የያዛችሁት ልብስ ሳይለበስ ከሚመለስ በመልበስ ላግዛችሁ ብዬ ነው እንዴ? በል እባክህ እንሂድ። ዝም ካሉ አንተ ብዙ ታወራለህ። አረ በእናትሽ ነው በጣም ተናድጃለሁ። እኔ ሙሉ ሰው አይደለሁም እንዴ? ይለኛል እንዴ ጎዶሎ። ደግሞ እኮ አያፍርም እኮ ውጪ ከሄድን በኋላ እንደዚህ ጃጃለብኝ ሊኖር እንዳይሆን ብቻ።
እዚህ ሀገር መጀመሪያ እግራችን ይውጣ እንጂ እኛ እናስተካክለዋለን ሁሉንም ነገር። ነገሩ ልክ ነሽ። ወይ ግን በነገራችን ላይ በጣም ምርቦኛል። ወይ እኔ ምርቦኛል። ታሽ በቃ እስኪ ከረጅም ጊዜ ጓደኞቼ ጋር ለዚህ የደስታ ቀን በመድረሴ በጣም ነው ደስ ያለኝ። ምን መሰለህ ደስታችን ይበልጥ ጥፍ ድርብ እንዲሆን ካናዳ ከገባን በኋላ ይሄን ብናወራ ይሻላል። በጣም ይወጣ አስደነገጥኳችሁ። ኧረ ችግር የለውም። ያው አውቃን ሰበክ ችግር የለውም። ቢሆንም ከደስታ ስሜታችሁ ኧረ አባቢ አካበድከው እንዴ? ይልቅ ይኸውላችሁ ወደ ወሬያችን ይኸውልህ ቹቹ እውነቱን ነው አለም ነው። ይኸውልህ ይሄ በተሰበረው በማይመለሰው ነገር ከምናስብ ይልቅ የወደፊት ደስታችንን እያሰብን ዘና እንበል። አዎ እሱ ነው የሚሻለው። እዛ ስንገባ እንዴት ቀምጠጠል አድርጌ እንደሚይዝሽ። እዛ ያሉትን ፈረንጆች ማን ሊያቀማጥልልኝ ነው? አንተ ነህ የምታቀማጥለው። ምን ነው ዝም አልሽ? አይ ምን ዝም ብዬ ነው። ሰላምስ መስፍንን ጠይቀው። ምን እባክሽ እንዴ እነሱ ዱላ ቀረሽ ጭቅጭቅ ላይ ናቸው። እኔና አንቺ እኮ በብዙ ነገር ነው። አዎ ልክ ነህ። እኛ ሳንጨቃጨቅም አንግባባም። እነሱ ተጨቃጭቀውም አይገባም። እቺ ደግሞ ከሷ ጋር መዋል ከጀመርሽ ጀምሮ አንቺም እንደሱ ሆነሽ እንኳን ምንድነው አንቺ መንገድ ዘግተሽ ጋር የምትቀመጪው? አቤት ሳይጠሩሽ አቤት አትበይ። ደግሞ በዚህ ጨለማ እዚህ ምን ይሰራሽ? እሱ ለአንተ ማስረዳት አይጠበቅብኝም። ሰላም አጭቅጭቀኝ። ቆይ አንተ መጨቃጨቅ አይሰለችም እንዴ? ይሄ እኮ ተዋወቅን ድፍን 5 ዓመት ስንጨቃጨቅ። ታዲያ እኮ አንቺ ንግግርና ጭቅጭቅ እኮ ስለማትለይ ነው። ቆይ እኔ ምን አደረኩሽ? ምን ያላደረከኝ ነገር አለ? ለማንኛውም አንተ አትሻሻልም። ስለዚህ ይኸውልህ እኔ አሁን ብቻዬን ነው የምፈልገው። በቃ ተወኝ። ማንም ሰው እኮ የሚያስፈልገውን እንጂ የሚፈልገውን እኮ አያገኝም። ወዴት ነሽ? መታጠቢያ ቤት ደርሼ
የሆነ ነገር ውልብ ሲል አይቻለሁ። አንቺ ግን በቆም መቃዠት ጀመርሽ እንዴ? አበላለህ አያምር፣ አነጋገርህ አያምር። እንደው ስታስጠላ እንደው ዘይ እዚው እየበላሁ እኮ ነው። አትዝጊ። ስታስጠላ አንተ ላይ የሚዘጋ ቀበሌ ይዘጋ። የምን ጩኸት ነው? የምን ጩኸት ነው? እናንተ መስላችሁን እኮ ነበር። ምን አውቄ እና ለምንስ አረኛ ክፍል ጋር ነው ደግሞ የምጮህ እንዴ? ዓለም ምን ዓለም ራስ አለ ዓለም ምን ነው ያሰው አለ No!
እዚህ ቤት ውስጥ ከኛ ውጭ የሚገባለ እንደው ጽዳቶቹ እንኳን አጸዱ ይገባሉ። እኛው አይደለን ያለ ነው እንዴ? ቢሆንስ አብረን አንድ የገባ ነው ታዲያ። አብረን አንድ የገባ ነው። አብረን ገብተናል። ያየው ነገር ምን አድርጎ ነው እንደው አለምዬ እንደው ምን አድርጎ አስቀይሞ ነው እንደው እኛ አለን እኛን አታማክረን እንደው አሁን አለምዬ እንደው ስለት የሚነሳ አንተ በስመ አብ በል እባክህ እስኪ የምታውቀው ነገር ካለ ያየው ነገር ካለ እስኪ ንገረን። በቃ ስገባ እንደዚሁ ነው አገኘሁት። እንዲህ አይነት እንደው ምነው ግን በቆራረጠውና እዛው በቀር ይኖሩ ለፖሊስ እናመልክት። በቃ ፖሊስ ይደውላል። ለፖሊስማ እንደውልም ለፖሊስ ደወልን ማለት ተጠርጣሪዎች ሆነን ማለት ነው። ተጠርጣሪዎች ከሆን ደግሞ ከዚህ ሀገር አንወጣም ማለት ነው። ወይ ሁለት ቀናችን እንዲህ አይነት ጉድ ምን አይነት ቦታ የመጣ ነው? ይቅር ያለው እኮ እኔ እዛ መጀመሪያ ያልኩ ቦታ እና ይፈጠረን መቻወኩኝ እንዴ መቻወኩኝ። ወይኔ ካናዳ፣ ወይኔ ጉዴ እናቴ ወይኔ አለምዬ ለእኔ አድርገው ለምዬ ሰው እንዳይሰማን አሁን እሺ ምንድን ነው የምናደርገው? አረ ቤቱ ጨነቀኝ። አረ የሆነ ነገር በሉ። ምን ይባላል አሁን? እሺ ምን ማለት ይቻላል እንዴ? አገር ቀይሬ ያልፍልኛል ብሎ የሚያስብ ጓደኛዬን እኮ ነው በቅጽበት እኮ ሞቶ ያገኘው። እሺ ከማን ጋር ነበር? ያው ምግብ በልተን ስንመጣ ቀድሞኝ ወደ ክላስ ገባ። ከዛማ እኔም ተከትየው ገባውና ምን ሆንክ ስለው ማረፍ ፈልጋለሁ ብሎኝ ተኛ። እኔም መጽሐፌን ይዤ ወጣሁ። እሺ ሁላችንም አንድ ውሳኔ መወሰን አለብን። ምን? ከዚህ በኋላ እንደሆነ እሱን በህይወት መልሰን አናገኘውም አይደል? ስለዚህ እንደተባለው ደግሞ ሁላችንም ተጠርጣሪ ከሆነን አንዳችንም ከዚህ ሀገር መውጣት አንችልም ማለት ነው። እሺ ቆይ ቹቻሽ ምን እናድርግ? ቆይ አላውቅም። ሁላችንም እኮ መልስ ያጣንለት ጥያቄ ነው። ወይኔ ያደረኩኝ አይ እናቴ ምንም አልሆንኩም። ያው ተኝቼ ስለነበር ነው እናቴ። ከፍቶኛል። ምን መሰለሽ ያው አሪፍ ጊዜ እያሳለፈን ስለሆነ እኮ እንዳንለያይ ፈርቼ ነው እናቴ። እሺ እናቴ
ደህና ደሪ በቃማ። አሁን አብሮን የመጣው ልጅ እንደ ቀልድ ሞተ ማለት ነው? እንደ ቀልድ የሰው ህይወት አለፈ? አይገርምሽ? በቃ የሰው ልጅ ህይወት እንደዚህ ቀላል ሆኗል ማለት ነው? ማን እንደዚህ ያደረገ ይመስልሻል? ልትይ ነው አይደል? እንዴ ቆይ እንዴት አወቅሽ? ልጠይቅሽ የነበረው እባክሽ፣ እኔም ራሴን እየጠየቅኩት ያለው ጥያቄ ነው። ማንም እኮ ማንንም ማመን አልቻለም። አንድ ሰው እንኳን ለይተሽ እንዳታስቢው፣ ከሁሉም ሰው ጋር ሁሉም ሰው ሰላም ነው። ቆይ ግን ስታስቢው የሚታወቅ ጸብ ያለው ሰው እንደዚህ በጋድ ያደርገዋል ብለሽ ታስቢያለሽ? በቃ ስለዚህ የማይታወቅ ጸብ ያለበት ሰው ካለ ማወቅ አለብን በሚገባ። ሁሉንም ቀስ በቀስ በየተራ እንመርምራቸው። እሺ አንቺ ጩጩን እንደምንም አድርገሽ አወጣችሁ፣ እኔ ደግሞ መስፍን፣ ሌላ ምንም አማራጭ የለም። እሺ ቆይሽው እንዴት ብለን ነው ሴቶቹን ምን መርመራቸው? ደግሞ እባክህ እኔ እንኳን እነሱን አሁን ራሴን ራሱ እየተጠራጠርኩት ነው። እኔ ራሴን ማመን አልችልም። ግን እኮ ሁለቱም ሴቶች ከሱ ግድያ ጋር ምንም ያገናኛቸው ነገር የለም። ቆይ አንተ እንዴት እንደዚህ ልትል ቻልክ? ለምሳሌ ሰላም ከኔ ጋር ነበረች በሳቱ። እሱማ ቤሪስ ከኔ ጋር ነበረች እንዴ? ብሩክ ነው ማለት ነው ይሄንን ያደረገው? አዎ ይሄ ቀሽም ይሄን ነገር አደረገው እራሱ። ይሄንን እንዴት እርግጠኛ መሆን ያቅተናል? እኛ አራታችንም ሌላ ቦታ ከነበረን እኮ በቃ ብሩክ ነው ማለት ነው ይሄንን ያደረገው። ወይኔ ጓደኛዬ ባመነው ሰው ተከዳኩ። ግን ቆይ ለምን ይሄን ሊያደርግ ይችላል? ለምን አልገባኝም። እኔ እኔ ቆይ ሁለቱን ሊያጋጫቸው የሚችል የተለየ ነገር ተፈጥሯል እንዴ? ይሄ ጓደኛዬ ለዚህ ነበር ፍቅራችን የጨመረው፣ ለዚህ ነበር። ኧረ እባክህ ያማል። ጓደኝነቱ እኮ ለሁላችንም ነው። አይደለም። አሁን እኮ ባለቀ ሰዓት አብሮኝ ነበር። ብቻችንን ነበር። ለዛ አይደል ሰው አይደርስለትም ብለህ የገደልከው? ደግሞ እኮ ያስመስላል የሴቶቹን አንጀት ለመብላት። አይታወቅብኝም ብሎ እኮ ና ገብተን እናጋልጠው። ሁላችንም ተረጋግተን ስለ ቀጣዩ እናስብ። አዎ ማሰብ አለብን። ማሰብ አለብን። ምክንያቱም ይሄንን ያደረገው ማን እንደሆነ ማወቅ ችለን። ማን ነው? አዎ ንገረኝ ነው። እሱ የቀመሰውን አቀምሶታል። ለምን ዝም ትላላችሁ? የሞተው እኮ ጓደኛችን ነው። ይኸው ብራ፣ እሱን ለማለት ያሰበው ይህን ነገር ያደረገው ጸብ ያለበት ሰው ነው እና ከእሱ ጋር ማጸብ እንዳለበት እና ሲሉ እኮ ነው ያለው። እንዴ ከሱ ጋር ሰላም የሆነ ሰው ለምን እንደዚህ ያደርጋል? ለምን የሞኝ ሀሳብ ታስባላችሁ? የሞኝ ተረጋጋ እንጂ ሰው እንዳይሰማ ድምፅህን ቀነስ አድርግ። እሺ ማን ነው? ብሩክ ተረጋጋ። ማን ነው? ሌላ ጣጣ ውስጥ እንዳንገባ ተረጋጉ። በቃ ቆይ በሩን ልዝጋው። ድምፅሽን በቃ ተረጋጉ። ይኸውላችሁ የእኛ እንደዚህ መረባበሽ እኮ ምንም መፍትሄ አያመጣም። ቆይ ልንገር፣
እኔ እናንተ መሀል ምንም አይነት መደባበቅ የለም አይደል? አው እኔ እናት እኔ ምን ደብቄሽ አውቃለሁ እኮ ምንም። ቆይ ገዳዩ ማን ይመስላል? እኔ እኮ ግራ ገብቶኝ ነው። ግን ይኸውልሽ እውነቱን ንገረኝ ካልሽኝ እኔ ብሩክን ነው የምጠረጥረው። ለምን እሱ ነው? ምክንያቱም እሱ ነበር አቦቴ የነበረው። አይቺ ሞኝ ነህ እንዴ? ቆይ መስፍንን ለምን አላሰብከውም? ገዳይ መስሎ ለምን አልታየም? ቆይ አንቺ እሱን እንዴት ጠረጠርሽው? እኔ በዚህ ሰዓት ሁላችሁንም ነው የምጠረጥረው። እኔንም? አዎ እናንተ አይደላችሁ እንዴ ሁላችንም ገዳዮች ነን ያላችሁት? ደግሞ አትርሳ፣ ገዳዩ እስካልታወቀ ድረስ ሁላችንም የትም መሄድ አንችልም። ወይኔ ካናዳ፣ ወይኔ ህልሜ። አንተ ሬሳ አስቀምጠህ ስለ ካናዳ ታስባለህ? ምን ነው እንደው በስሙ መጥራት ትተሽ ጭራሽ ሬሳ አልሽው? አይ አለምነህ ተኝቶ እየጠበቀን ነው። እባክሽ ተይ ይባላል። እሺ ነይ እንግባ በቃ። ቆይ ገዳዩ ወንድ ብቻ አደረገው ማለት ነው? ቹቹን ተይና ቤሪ ምርቶን እኮ ትችላለች። እንዴ ሴት ነፍሰ ገዳይ የለም ማለት ምን ማለት ነው? ዳራንተ ይቅር በል። እሱ እንደዛ ታረግ ምን ሆናል? ባይሆን ቹቹና ብሩክን ተጠራጠር። ደግሞ አብረው አርጎት ሊሆን ይችላል። ያው ሴትነቷን ተጠቅማ ማለት ነው። ሴትነቷን እንዴት? አንቺ አሁን ስንጣላ ነው እንጂ ሳንጣላ በፊት ቡናው ወተት ወተቱ ቡና ብትይ አምንሽልኝ እንዴ? ግን እንዴት አላሰብኩትም? ወይ ጉዲ። አይዞሽ ሰላም አትፍሪ። እኔ አለሁልሽ። ያው ለምን ጉዳችሁን ለማየት እኔ ጋር ታድሪ። ከዛማ የሚፈጠረው ነገር አብረን እናያለን። እሺ እንዴት ነው ሰው ሞቶ ጎራ ጎራቸውን ይዘው ቁጭ ያሉት? ማንን ልጠርጥር? ማንን? ግራ ገባኝ እኮ። ለነገሩ የሰው ደም አይደል ገዳዩን እያክለፈለፈ ያመጣዋል። እያክለፈለፈ እናት በጣም ቆንጆ ይቆሽ። ያንተ ደግሞ እስኪ በዚህ ጭንቀት ሰዓት የሚወራውን ነገር ላይ ለካ ጭንቀት ውስጥ ነው። ታውቂያለሽ ከአንቺ ጋር እሱም በቃ ሁሉን ነገር ነው የምረሳው። አጓጉል አፍቃሪዎች አሉ ብለህ አትበልሽ። ደግሞ በዚህ ጭንቀት ሰዓት የሚረሳውን ነገር ላይ እሺ። እናንተ ብሩክን አይታችሁታል? ቤት ውስጥ የለም። አላየነው። ምን ነው? እኔ እንጃ። የለም። ኑና እንፈልገው። የት ሄደ? እንዴ ያውና እኮ ቆይ በዚህ ሰዓት እዚህ ጨለማዎች ለምንድን ነው ወጥቶ የተቀመጠው? ከዚህ ሁሉ ትርምስ መሀል ምንም ሳይመስሉና ሳይፈራ እሱ እዚህ ቁጭ ብሏል። ይሄ ነገር ታዲያ አጋጣሚ ይመስላችኋል? በቃ ይኸውላችሁ እሱ ስለሆነ ያደረገው ነገር ጸጽቶት ነው ማለት ነው እዚህ ወጥቶ የተቀመጠው። አይመስልሽም ቤቢ? እኔ ደስ ይላል። አቤት። ምን ታደርጋለህ እዚህ? ብቻዬን በቃ የሆነ ሀሳብ መጣብኝ። ከራሴ ጋር በጣም ተጨቃጨኩ። በዛ ላይ ደግሞ ሬሳ ቤት አስቀምጦ ብቻዬን መቀመጥ በጣም ከበደኝ እና ወጣሁ። ምንድን ነው ያሰብከው? በነገራችን ላይ አለምነህ ሲሞት የመኝታ ቤቱ መስኮት ክፍት ነበር ማለት እና
ይሄን ነገር ከውጭ አንድ ሰው ገብቶ አድርጎት ይመስ እኔም ሞኝ ሐሳብ አትስሙ። ይኸውላችሁ ምክንያቱም ከውጭ የመጣ ሰው ሊዘርፍ ነው የሚመጣው አይደል? እኛ ጋር ደግሞ አንድም የጎደለ ዕቃ የለም። ስለዚህ እኔ ያደረገው ከዚህ ውስጥ ነው ማለት ነው። ስለዚህ ሁላችንም መተማመናችን እዚህ ጋር ያበቃል ማለት ነው። ቤሪ ከዚህ ቀደም አንድ መስሪያ ቤት በምንሰራ ሰዓት አለምነህ ያፈቅርሽ እንደነበር ታውቂ ነበር አይደል? አሁን ይሄንን እዚህ ጋር ማንሳት ለምን አስፈለገ? አንቺ ቤሪ የጠየቅኩሽን መልሽ። አውቅ ነበር። እሺ ከዛ ምን ነበር መልሽሽ? ምንም የማትሻሻል ሰው ስለሆንክ ከኔ እራቅ አልኩት። ከዛስ? በጣም ሲያስጨንቀኝ የማትተወኝ ከሆነ ግን አጠፋሃለሁ አልሽው አይደል? እንዴ ይሄንን በምን አወቅህ አንተ? ቆይ ከአለምነህ ጋር እየቆየ ቂም አላችሁ ማለት ነው እንዴ? አረ ይሄ ነገር በጣም የቆየ ታሪክ ነው እንዴ? እናንተ ማችሁን እንዴ? እኔ እንዴት ነው ነብሰ ገዳይ የምሆነው? ቹቻ እኔ ቹቻ ተረጋጋ። በቃ ተረጋጋ። ምንድን ነው እቺ? እስከ ዛሬ ድረስ ቤሪን አላውቃትም ነበር ማለት ነው? ይኸውልህ ወንድሜ ሰው ማወቅና ስለ ሰው ማወቅ ይለያያል። እንዳየው ነው። ምናልባት እሷ ይሄን ነገር ያልነገረችህ አንተ እንዳይደብረው ነው። እኔ ግን ያልገባኝ ብሩክ ስለዚህ ጉዳይ እንዴት አወቀ ነው። ያኔ በፊት ስንሰራ ምናምን እያለ ሲቀባጥር አልሰማሁም። እሱ ለምን ዛሬ አነሳው? በዛ ላይ ደግሞ የቤሪ መዛት በዚህ ልክ የሚደርስ አይመስለኝም። ነገሮችን መሸፈኛ እያደረጉ ይመስለኛል። እኔ በቃ ተወኝ። እኔ ጭንቅላቴ ሊፈነዳ ነው። አክሽ ወደዛ ይኸውላችሁ ምንም ባልተረጋገጠ ነገር ላይ ሰው ላይ ጣታችን የምንቀስረው ነገር እናቁ። መስፍን። አቤት። ከሁለት ወር በፊት ከአለምነህ ጋር ያጋጫችሁ ነገር ምን ነበር እንዴ? አንተ ሰውዬ ችግር ምንድን ነው? ቆይ ግድ የለም ነገር እንዳልከው ሳናረጋግጥ ሰው ላይ ከመጠቁም በፊት እናረጋግጥ ብለን ነው። እስቲ ንገረን። ወደ 800,000 ብር ገደማ አበድሮኝ ነበርና ለፕሮሰሱ እንደሚፈልግ ነገረኝ። ከዛን እኔ ላገኝለት አልቻልኩም። በሱ ጉዳይ ትንሽ ስለተጋጨን ሊከሰኝ ምናምን ሞክሮ ነበር። በቃ እሱን ያላግባባን። ግን አንተ ይህን ጉዳይ ያነሳው መቼስ አንተ ነው የገደልከው ልትለኝ አይደለም አይደል? በቃ ይሄን ያህል አንተዋወቅም ማለት ነው? እኔ የምልህ ሌላ የምትነግረን ነገር አለ ብሩክ? የምናገረው ነገር ቢኖር ልክ እንደዚህ እናገራለሁ። ስለዚህ ይኸውላችሁ እኔ ወንድሜን አልገደልኩትም። እባካችሁ መኑ እውነት አልገደልኩትም። ይኸውላችሁ እኔ በበኩሌ ከዚህ በኋላ ማንንም ማመን አልችልም። ኧረ ቹቻ ዘኛ ታትንኪ በቃ ከዚህ በኋላ በዚህ ጉዳይ እኔና አንቺን ነው የሚጠረጥሩን።
በቃ አንተን እዚህ ሳልኖር የሰላም እንቅልፍተኛ ማለት ነው። ደሜን አትመልስም? አዎ ደሜን መልስልኝ። ደሜን መልስልኝ። ደሜን መልስልኝ። ብሩክ አንተ ብሩክ መጣ እኮ ምንድን ነው እሱ? መጣ። ማን መጣው? አለምነህ ማለቴ በህልሜ መጣ። ደሜን መልስ ምናምን አለኝ። እንዴ ቆይ እኔ ነኝ እንደ የገደልኩት? ምን አውቃለሁ? እሱ ሲሞት ነው ያልነበረው? ነፍሴን አስጨነቃት እኮ። በቃ አሁን ተረጋጋና ተኛ። ተረጋግተህ ግባና ተኛ። የት ተመልሼ እዛ ገብቼ ልተኛ? አልተኛም። እዚህ ቁጭ ብዬ አድራለሁ። አልተኛም። አንተ ብሩክ አንተ እኔ እንደዚህ ጆንኩ ጥለኸኝ ተኛለህ እንዴ? እነስ አልተኛም። እዚች ቁጭ ብዬ አድራለሁ። ስማ እሺ ወይ ጠጋ በልልኝ። እዚህ ጋር አልተኛም። ምን ሆኖ ነው ይላል እንዴ? ቀስ ብላ ቀሰቅሰኝም እንዴ? ምን ይሆናል? ለሊት ሲቃዥ ነበር። ያ ቀዠቱን ይዞ ነው። ቆይ አንተ በቁም ልሸና ነው እንዴ? ሸነዋለሁ። ከመጣ ሸነው ልታሳብዱኝ ነው እንዴ ሀሳባችሁ? ኧረ ይኸውላችሁ ተረጋጋችሁ። በቃ አሁን ሁላችንም ተሰብስበናል። እሺ መስፍን ሀሳብ ይኸውላችሁ ጓደኛችን አንዴ አተነዋል አይደል? ስለዚህ እዚህ መቆየቱ ይህን ነገር ስለሚያባብሰው እዚሁ ግቢ ውስጥ የሆነ ቦታ ፈልገን ብንቀብረውስ? አንተ ያማል እንዴ? ጭራሽ ሌላ ጣጣ እንዴ? እዚህ ግቢ ውስጥ ጭራሽ ስርዓተ ቀብሩ ይፈጸም ትላለህ እንዴ? ተረጋጋ። አዎ ማለት ሬሳ ታቅፈን መቀመጥ የለብንም። ድንገት ሰው መጥቶ ቢያዩ እኮ ሁላችንም እስር ቤት እኮ ነው የምንገባው። ሰላም ከካናዳ መጥበት ትፈልጋለሽ? ኧረ አልፈልግም። ቤሪ እኔም አልፈልግም። መስፍን እንዴ የአመታት ልፋቴ እንዴት ነው የምትወው? አልፈልግም። ጁቻ ቆይ ከካናዳ መጥበት ትፈልጋለሽ? ማለት ያው አለ አይደል ካናዳ መሄዳችን እንዳለ ሆኖ ማለት ነው። ከካናዳ መጥበት ትፈልጋለህ? አትፈልግም? አልፈልግም። ይህ ነገር የአመታት ማችንን እንዳያጨልምብን ሁላችንም ተስማምተናል ማለት ነው አይደል? እሺ ግን እኔም አንድ ሀሳብ አለኝ። ምን? በቃ በእናታችሁ እኔ ፍርሃት እያለኝ ነው። ቀስ ብላችሁ አስረዱኝ፣ አትጩሁብኝ። እሺ ሰላም መስፍን
እስኪ ጥሩ ጊዜ እናሳልፋለን ብለን በሰላም ከቤታችን ወጥተን እንደው ማንወጣበት ጣጣ ውስጥ እንግባ። ይኸው ወጣም ወረደም ገዳዩ መታወቁ አይቀርም። ስለዚህ አሁን ተረጋግተን ቀጣይ ህይወታችንን ማሰብ ይኖርብናል። ቆይ እንዴት ብዬ ቀጣዩን ላስብ? ቆይ አለመግደሌን እያወቅኩኝ ነገር ግን ደግሞ ገዳዩ ካልተገኘ ገዳይ ነሽ ተብዬ መጠርጠሬ ካልቀረ እንዴት ብዬ ወደፊቱ ማስበው? እንረጋጋ። ቆይ ምን የሚያረጋጋ ነገር ኖሮ ነው የምንረጋጋው? ይኸውላችሁ አሁን ገዳዩ ቢታወቅም ባይታወቅም ወደድንም ጠላንም ሬሳውን በመቅበር ሁላችንም የገዳዩ ተባባሪዎች። ቆይ ይሄንን ሀሳብ እያወቃችሁ ነው እንቅበረው የሚለውን ሀሳብ ያመጣችሁት? አዎ። ስለዚህ ሁላችሁም አስቡበት። ከአሁን በኋላ እያንዳንዷን እርምጃችንን እየተመካከርን በጥንቃቄ ያለበት። እሺ እኔ ግራ ይገባኝ እኮ ተረጋግተን ትላላችሁ። ተረጋጋልኩ። አትጩ ነገርኩህ አይደል እንዴ? ለማለትማ ቀላል ነው። ተረጋጋ። ምንድን ነው? እስቲ ድምፅህን ቀስ በልና አዳምጠኝ። ምን? የሆነ ነገር አስቤ ነው ቹቻዬ። ምንድን ነው ያሰብሽው? ቆይ እኔ እናንተ እዚህ ነገር ውስጥ ከሌለንበት ለምን ልብሳችንን ይዘን አንጠፋ? ወዴት ነው የምንጠፋው? እሱን ስንወጣ ብንነጋገርበት አይሻልም? ይኸውልህ ቹቻዬ፣ ሁሉም ሰው ሲተኛ እኔ እደውልልሃለሁ። አንተ ቀስ ብለህ ማንም ሰው ሳይሰማ ቀስ ብለህ ትወጣለህ። አለቀ። አደራ ስልክህን አንሳ። ባላደረኩት ነገር ለዚህ ባለሰቃያለሁ። የተባለው እሷ እጇ አይኖርበትም። መቼም ደግሞ የእሷ እጅ ቢኖርበት ብቻዋን ነበር የምታመጣው። ግን እኔም ብቻ አብረን መጥፋት ስለዚህ ተጨነቅሽልኝ አይደል? እንዴት አልጨነቅም? በአንድ ቀን ይሄ ሁሉ ዱብዳ ወርዶብን። ሰላምዬ፣ ህልማችን በማንም ነፍሰ ገዳይ መጨናገፍ የለበትም። እመኝና እንጥፋ ከዚህ እኮ። እሺ እንዴት? ይኸውልሽ ማታ እንወጣለን ከዚህ። የገዝተውስን አከራይ የሆነ ነገር እንዳጋጠመንና ፓስፖርታችን እንዲያቀብለን እና ሌሎቹ ደግሞ እዚህ እንደሚቀሩ እንነግረዋለን። የሚያልመግን ይመስላል። እሱም በሚሄድ አንቺ ብቻ ተዘጋጅ። ይዘገያል እንጂ ሞትስ የሁሉም ነው። አሟሟትህ ከፋ ምን ያገሬ ሰው ማለት ከምን አለብህ? ጭራሽ እዚህ አጠገቤ ተቀምጠ ግጥም ትገጥምልኛለህ? ምን ላድርግ ብለህ ነው? የገደለው ባልሽ የሞተው ወንድምሽ ቢሆንብኝ ነው።
ቆይ ምን ለማለት ፈልገን? ይሄማ ግልጽ ነው። ለእኔ ግልጽ አልሆነኝማ። ቆይ ማናችንን ባል ማናችንን ወንድም? የሞተው ወንድማችን ገዳዩ ደግሞ ጓደኛችን መሆኑ ነው ቅኔው። እንደዛ ነው? አዎ ግልጽ ነው። ቆይ ግን አንተ የጠረጠርከው ሰው አለ እንዴ? ለምን ጠየቅኝ? ምንም የጠረጠርከው ሰው ካለ ለማወቅ ብዬ ነው። አይ የለም የጠረጠርኩት ሰው የለም። ቤሪ ያተኝም እንዴ? አይ እኔ ትንሽ እቆያለሁ። አንቺ ባይሆን ተኝ። እንዴ ለምን ተኛልሽ እንዴ? አንቺ ለምን አልሽኝ እንዴ? እኔማ እረፍት እንድታደርጊ ነው። እኔም እኮ እረፍት እንድታደርጊ በማሰብ ነው። እሺ አቤት የልትሄድ ነው? ምን ነው? ሰዓቱ ሄዷል ብዬ ነው። ሌላ ጊዜ በጊዜ ነበር እንደምተኛው። እሺ እተኛለሁ። ተኛ በቃ። ምን ልተኛ በቃ። ተኛ ምን ስራልሽ እዚህ በዚህ ሰዓት? አይ ምንም ዝም ብዬ። የተፈጠረ ችግር አለ? አይ እንቅልፍ እኮ እምቢ ብሎኝ ቹቹ ጋር ልተኛ ፈልጌ ነው። እና ግቢያ እኔም እንቅልፍ ስላለኝ ሰላምዬ ጋር ሄጄ ልተኛ። አረ እዛ ተኛ። እሺ ጥሩ። አንተ ገልቱ፣ አንተ ስማኝ፣ አንተ ገልቱ ተነስ፣ ተነሳ፣ ተነስ እናምልጥ። ተነሳ፣ ተነስ። ምንድን ነው? ተነስ እናምልጥ።
ወዴት ነው የምናመልጠው? ቤርዬ መቃሸትን አቁምና ተነስ። በቃ እንዴ ይኸውልህ ለማምለጥ ከዚህ የተሻለ ሰዓት የለንም። እሺ መስፍን እኛ ክፍል ልከዋለሁ። ተነስ እናምልጥ። ተነስ እንውጣ። እሺ ማነው በዚህ ውድቅት ሌሊት የሚሮጠው? ወይኔ ጉዴ! ወይኔ ጉዴ! ቹቹ ቹቹ! ወይኔ ጉዴ! ወይኔ ቹቹ ቹቹዬ! እሱ ነው ያደረገው። እሱ ነው። አንተ ውሻ! ምንድን ነው ያደረገው? ሌባ መስሎኝ ነው። ቆይ እናንተ በዚህ ሰዓት እዚህ ምን ትሰራላችሁ? እሱ አንተን የሚመለከት ጉዳይ አይደለም። አሃ ልክ እንደኔ ንጹህ ሰው መስላችሁኝ ነበር። ነጋ የሰራችሁን ሰርታችሁ ሚስታችሁን ይዛችሁ ልጠፉ ነበር አይደል? ዝም በል። ገና ለገና ምንም አላውቅብኝ ብለህ እኛንም ልጨርሰ ነው አይደል? አውሬ ነው። ማንነት እንዳናቅብህ ነው ለካ እስካሁን ስታሳብበ የነበረው በእኛ። ቆይ እኔ አልገባኝም። አንተ ምን በእጄ ሰው ነፍስ ጠፍቷል። ወይኔ መስ ተመኩ ፈለገው አይደለም ያደረገው መስፍን። እኔ እኮ ነኝ ጦሰኝ። እኔ እኮ ነኝ ሌላ ጣጣ ይዤ የመጣሁት። እኔ ነኝ ጦሰኝ። በቃ ይኸውልህ እስከ ዛሬ የምትሉኝን ሰምቻለሁ አይደለ? አሁን ደግሞ እኔ የምላችሁን ስሙ። በቃ ከዚህ ቤት እናምልጥ። አዎ ይሄ የተሻለ አማራጭ ነው። እኔ ግን ይሄን አላደርግም። እጄን ለፖሊስ እሰጣለሁ። እንዴ ተው መስፍን፣ ለፖሊስ እጄንም መስጠት ካለብኝ እኔ ነኝ እጄን ለፖሊስ የምሰጥ። ይሄ ነፍሰ ገዳይ አሳሳተኝ። አንተስ ምን አደረግ? ለእኔ ብለህ አይደል እንዲያደረግከው? ለእኔ ብለህ እኮ ነው። ወይ መስፍን፣ ወይኔ ቹቹ፣ በቃ ተረጋጉ። እንዴት ነው የምንረጋጋው? በወንጀልና በሬሳ ተከበናል እኮ ተከበናል። በቃ ይኸውላችሁ
እንደውም የተሻለ ሀሳብ አለኝ። እናንተ ከዚህ ውጡና ወደ ፈለጋችሁበት ሂዱ። እኔ ምን የገዛ ጓደኛዬን የገደልኩት እኔ ነኝ። ስለዚህ ተጠያቂው ምን ነኝ? ቆይሽ አሁን ያንተ መቆየት ጥቅሙ ምንድን ነው? ምንም። ስለዚህ እቃችንን ሰብስበን ከዚህ ቤት እንሂዳ። እንደዛ ማድረጉ ትንሽ ከባድ ይመስለኛል። ምክንያቱም ቤቱ ከተፈተሸ በኋላ እኮ ፓስፖርታችን የሚሰጠን። ወይኔ ለካ እሱም አለ። በቃ ወይ የማይታይበት ቦታ ወስደን ቀብረ ነው። እሱ ነበር ለካ እንደዚህ የሚለው። እሱ ሞት። እኔ የሴጣን ስራ እያሰብኩ ነው። የእሱን ስራ ማሰብ ከጀመርንማ ቆየን። ለምን ፓስፖርታችንን ትተን አንሄድም ከዚህ? ምን ማለትሽ ነው? እሱማ እኮ አድራሻችንን ጥለንላቸው መሄድ ማለት እኮ ነው። ምን አይነቱ ስብስብ ነገር ውስጥ ነው የገባነው? ወደ ውጭ ልንሄድ ደግሞ ሳምንት ነው የቀረን። ቆይ ግን እሱ በዛ ሌሊት ዱላ ይዞ ግቢ ውስጥ ምን እየሰራ ነበር? እኮ ልክ እኮ ነው መስፍኔ። አስተውላችሁታል? እሱን ነገር ግን እንደለመደው አንዳችንን ሊገድለን ይሆናላ። እመኑኝ አለምነን የገደለው ራሱን። በቃ ምንድነው እንዴ? አንዴ እንደሆነ እጃችን በደም ተጨማልቋል አይደል? በቃ ወይ ቀብረ ነው ወይ የሆነ ቦታ ደብቀ ነው ፓስፖርታችንን ተቀብለን እንዴ? እንዴ በቃ ከሞት ነው በቃ እንዴ ከዚህ በላይ በቃ አይሻልም እንደሱ? በቃ አለቀ ነገር። ሄሎ ግርማዬ፣ እንዴት ነህ? ሰላም ነው? ይኸውልህ ትንሽ አንድ ጉዳይ ገጠመንና ዛሬ ለመመለስ አስበን ነበር። ኧረ በሰላም ነው። ቸኮልን አይደል? አዎ እኛም ድንገት ሆኖብን ነው። ቶሎ ኑ ብለውን አስቸኳይ ጉዳይ ገጥሞ ነው እና በቃ ፓስፖርታችንን መልሰህልን ቤቱን ተረከበና አሁን ኧረ በጭራሽ ብርማ አይመለስም። እሺ ግርምዬ እግዚአብሔር ያክብርልን። እሺ
ተጫወተ ደግሞ ሌላ ሶስተኛ ምን ጉዴ ምን ተፈጠረ? ምን ነው ፈጣሪ ምን ነው በደልኩ እንዴ? ቆይ እኔ እናልክፉ ሰው ነኝ እንዴ? ምን ነው ፈጣሪ ምን ነው ስቃይና በዛው አንቺ መስፍን ማን የሞተው? ወይኔ ጉዴ! ወይኔ! ኧረ ጉድ! ምን ሆነ? አብሉ! ወይኔ ጓደኛዬ! ውድ ጓደኞቼ እኔ ያልነገርኳችሁ ትልቅ ሚስጥር አለ። እኔ የመንፈስ ታማሚ ነኝ። ከቤተሰቦቼ የመጣ ውርስ ነው። ብዙ ጊዜ እናንተም እንዳታውቁብኝ ስጠነቀቅ ነበር። የቻልኩትንም አድርጌያለሁ። ሰዎች መሃል ተቀምጬ በድንገት ብቸኝነት ይሰማኛል። አልፎ አልፎም ራሴ ላይ ወይም ደግሞ ሌላ ሰው ላይ ጉዳት እንዳላደርስ እጠነቀቅ ነበር። ካጠገቤ ሰው በራቀ ሰዓት የሆነ ውስጤን የሚፈታተነው ነገር ሁል ጊዜ ያስጨንቀኝ ነበር። እናም ሰዎች ላይ ጉዳት አድርሼ ደስታችሁን እንዳላጠፋው የእናንተንም የወደፊት ተስፋ እንዳልጨልም እርምጃዬን በራሴ ላይ ወስጃለሁ። እንደ ሰው ሀገር ሄጄ መኖር እንዳልችል መለወጥ እንዳልችል አድርጎኛል። ለተፈጠረው ነገር ሁሉ ተጠያቂው እኔ ራሴ ነኝ። ራሴን በማጥፋት ተሰናብቻችኋለሁ። ምንድነው? እጄ በለው ጓደኛዬን በራሴ እጅ እኮ ነው የገደልኩት። ብሩክን በማያውቀው ነገር ነው የገደለኝ። አዎ አለም ላይ ራሱን አጥፍቶ ነው የሞተው። ወይኔ ሰላም! እኔ ጣጣው በዛን ነው። ምነው እግሬን በሰፈረው አይቀረም። በቃ ዝም በሉ። በቃችሁ። አሁን ያለን አማራጭ አንድና አንድ ብቻ ነው። ይሄንንም ሬሳ እንደተባባልነው እዚሁ ግቢ ውስጥ ቀብረን ከዚህ አካባቢ ራሳችንን ማራቅ አለቀ። በቃ ኧረ እባካችሁ ፓስፖርታችንን እስክንቀበል እስኪ ተረጋጉ። ተረጋጋን።
ሰላም ጤና ይስጥልን። ሰበር ዜና ከዜናዎቹ ጋር የምቆየው እኔ ቤተልሔም አድማሴ ነኝ። ከፌዴራል ፖሊስ የደረሰንን መረጃ እናቀርባለን። 6 ለመዝናናት ከከተማ የወጡ ጓደኛሞች በመዝናናት ላይ ሳሉ ባረፉበት ሆቴል ውስጥ ባልታወቀ ምክንያት ጓደኛቸውን ሞቶ ያገኙታል። በዚህም ለሕግ አካል ከማሳወቅ በፍርሃትና ተጠያቂነትን በመሸሽ ለ5 በመተባበር በአካባቢው ላይ በድብቅ ይቀብሩታል። ይህም ሆኖ ሳለ እርስ በእርስ ባለመተማመንና በመጠራጠር አንደኛው ጓደኛቸውን ትተው ለማምለጥ ሲሞክሩ ደርሶባቸው ባለመግባባት እሱንም ገለው ለማምለጥ ሲሞክሩ ሆቴል ውስጥ በነበረ የደህንነት ካሜራና የጥበቃ ሰዎች ተይዘው በቁጥጥር ስር ውለዋል።